ዛሬ በደንብ ካዳመጣችሁኝ በስማም ደረቅ ፊት ላላችሁ እኔ ፊቴ በጣም ቁርበት ነው፣ ጠንካራ ነው፣ ደረቅ ነው ሰውነቴ ጠቅላላ ማለት ነው። አሁን ግን እንደምታዩት በጣም ሶፍት እና በጣም ሰውነቴ ጨርቅ ነው፣ ሴንሲቲቭ ነው። በራሴ ላይ ሞክሬ ነው የነገርኳችሁ። አኩሪ አተር አኩሪ አተር ጥብ ታደርጉና ብዙ አታበስብሱት ስለማይደርቅ ክረምት ስላልሆነ አኩሪ አተሩን ለቅለቅ ታደርጉትና ፀሐይ ከሌለ ደግሞ በሰማ ምጣድ ላይ ሳይሆን ቀዝቀዝ ባለ አጥፍታችሁ እንዲደርቅ ብቻ፣ ጭራሽ እሳት የሚባል ነገር እንዳይነካው ሞቅ 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 እንዲልና እንዲደርቅላችሁ ከዛ እሱን ድቅቅ አርጋችሁ በማሽን መጀመሪያ በሙቀጫ አኩሪ አተር በጣም ጠንካራ ነውና ማሽናችሁን እንዳያበላሽ በሙቀጫ ወይንም በሆነ ነገር ፈጨት ታረጉትና ማሽናችሁ ላይ ቡና አርጋችሁ ትነፉታላችሁ። ገለባው ምናምኑ እንዲወጣ ትነፉትና ከዛ የከርቤ ውሃ ትዘፈዘፋላችሁ ማለት ነው። ለብ ባለ ውሃ የከርቤ ውሃ ትዘፈዘፋላችሁ። በከርቤ ውሃው ደግሞ ቴምሩን የከርቤ ውሃ ውስጥ ታደርጉታላችሁ። 1-3 ቀን በደንብ አርሳችሁ ታላቅቁታላችሁ። የቴምሩን ውሃና የከርቤውን ውሃ አንድ ላይ በአኩሪው አተር ታቦኩታላችሁ። በአኩሪው አተር ውሃ ምንም አይገባም። የከርቤው ውሃና የቴምሩ ውሃ አንድ ላይ አርጋችሁ ታቦኩታላችሁ። ከዛ በደንብ ላም አርጋችሁ በአንድ ማሽን ትፈጩታላችሁ ማለት ነው። እሱን በእቃ ታስቀምጣላችሁ። ስክራፕ ትሰራላችሁ። እንዴት ፊታችሁ እንደሚያምር እንዴት አድርጎ ሶፍት እንደሚሆን ታዩታላችሁ። ደረቅ ፊት ያላችሁ ቤት ውስጥ ከዋላችሁ ሙሉ ቀን አብራችሁ ብትውሉት ችግር የለም። በቀን ተቀቡት። ለ10 ቀን ተቀብታችሁ እዩትና ምን አለሽ ማርታ ትላላችሁ። ከዛም ካለፈ ደግሞ ሰውነታችሁ በጣም ቅልት ፏ ፈከሽ ይላል ማለት ነው። እንደዚህ አድርጋችሁ ምንም የለውም መጠን ምናምን ደግሞ እንዳትሉኝ፣ የፈለጋችሁትን ያህል መጠን ተጠቀሙ። ወደሚገባ ነገር ብቻ ነው መጠን የሚያስጠይቀን ማለት ነው። ሲቀጥል ደግሞ የደረቅ ፊት፣ አሁን ደግሞ ወደ ደረቅ ፊት ልንሄድ ነው። ደረቅ ፊት ያላችሁ ሰዎች አዳምጡ በደንብ ማለት ነው። እርጥብ ይቅርታ፣ ወዛም ፊት ያላችሁ ሰዎች፣ ፊታችሁ ወዝ የሆነ ሰዎች ሩዝ ትቀቅሉና በደንብ ሩዙ ሞቅ አድርጋችሁ ሶፍት እስኪሆን ድረስ ሩዙ በጣም መብሰል አለበት። እሺ ሩዙን በደንብ ታበስሉትና ካሮት ተፈጩና ካሮቱን በደንብ ታበስሉትና ሩዙንና ካሮቱን ማለት ነው። ሩዙንና ካሮቱን አንድ ላይ ትፈጫላችሁ። ከዛ እሱን ትንሽ እንዳይደርቅ በጣም ፊታችሁ አጃ ዱቄት አንድ ላይ ትጨምሩበታላችሁ። አጃ ዱቄት አንድ ላይ በመፍጫ ትፈጩታላችሁ። ምክንያቱም አንደኛ የካሮቱ ውሃ አለ፣ ካሮቱ ውሃ አለፍ ይበልበት። ሁለተኛ ደግሞ ሩዙ ራሱ ውሃ አለው፣ ሩዙ ውሃው አለፍ ይበልበት። ስለዚህ እዛ ላይ ደግሞ የአጃ ዱቄት ትጨምሩበትና አንድ ላይ ትፈጫላችሁ። ስክራፕ ትሰራላችሁ። ደረቅ ፊት ላላችሁ ሰዎች ስክራፕ ትሰራላችሁ። እናንተም ልክ እንደ ሶፍት ፊት ላላቸው ሰዎች፣ እንደ ደረቅ ፊት ላላቸው ሰዎች ይሄንን አንድ ላይ እያደረጋችሁ ፊታችሁን በደንብ ጠዋትና ማታ ልትተኙም ስትሉ ትቀቡታላችሁ። ጠዋት ኖርማል ሽታ በሌለው ሳሙና፣ ፈሳሽ ሳሙና ቢሆን ይመረጣል። የፊት ፈሳሽ ሳሙና አለ፣ ማንኛውም ሳሙና ይሆናል። ብቻ ሽታ አይኖረው ብትታጠቡበት ፊታችሁ በጣም ቆንጆ ጽድት ጥርት ያለ ይሆናል። ምንም አይነት ሜካፕ አያስፈልጋችሁም ለፊታችሁ። ራሳችሁ ቤታችሁ ውስጥ እነዚህን ትሪት ካደረጋችሁ ዋው ታዩታላችሁ። በአንድ ወር ውስጥ የፊታችሁን መሸብሸብ፣ የቆዳችሁን ጤንነት እንዴት አድርጋችሁ ራሳችሁ ትጠብቃላችሁ መሰላችሁ? እኔ ብዙ ጊዜ ፊታችሁን ሰዎች አትታጠቡ እሺ። ፊታችሁን ከምትታጠቡ ቆሻሻ ፊት ሳሙና አያወጣም፣ በብዙ ጊዜ አያወጣም። የሚያወጣው የፊት ዋይብስ ነው የሚያወጣው ፊታችንን። ይሄ በጣም አቧራ ሲኖር የቆሸሸ የተበላሸ ምናምን ሲሆን፣ በዋይብስ ሲሆን በጣም ፊታችን ጽድት ፍክት ይላል። ፊታችሁን ራሳችሁ ቤታችሁ ውስጥ እንደዚህ አድርጋችሁ ብትንከባከቡ፣ ከዛ ደግሞ እንደ ቦራንዴ ራሳችሁ ፊታችሁን ስቲም ብታደርጉ አሁን ያልኳችሁን ራሱ ተቀብታችሁ ፊታችሁን ስቲም ብታደርጉ፣ በደንብ ማሳጅ
እያደረጋችሁ ራሳችሁ ፊታችሁን ስቲም ብታደርጉ በደንብ ሰውነታችሁ ትሪት ይሆናል ማለት ነው። ምንም ሌላ ጋር ማንም ጋር መሄድ አይጠበቅባችሁም። እጃችሁን ደግሞ ሁሊ ጊዜ ቲማቲም ተቀቡት። እሺ ቲማቲም እጃችሁን እሽት እያደረጋችሁ ካልተሰለቻችሁ ቁጭ ስትሉ ስታወሩ ስትጫወቱ ምናምን እጃችሁን ቲማቲም ተቀቡት። በጣም ነው ቲማቲም የሚያለሰልሰው የሚያሳምረው። ፊታችሁን ግን ቲማቲም ብዙ ጊዜ እንቀባለን፣ ግን ለውጥ አያመጣም። ታውቃላችሁ ቲማቲም ምንም ለውጥ አያመጣም። ሙዝም ልጣጩ መጥረጊያ ቆሻሻ መጥረጊያ ነው እንጂ የሚሆነ ለውጥ አያመጣም። ምንም ብታደርጉት ለውጥ አያመጣም። ይሄንን ካደረጋችሁ እንግዲህ ከማርታ ጋር ሰብስክራይብ እያደረጋችሁ እያበረታታችሁ ዋቻውሩን እያጫወታችሁ እያዳመጣችሁ ራሳችሁን በደንብ ትሪት አድርጉ። ማርታ ተስፋለም እያሉ ሌሎች ሰዎች እንዲጠቀሙት ደግሞ ለ10 ለ15 ለ20 ሰው ሼር አድርጉልኝ። እወዳችኋለሁ። መልካም ቀን ይሆንላችሁ ቤተሰብ።